ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በዚህ ሰዓት የተለያዩ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል በምዕራብ ኢትዮጵያ በወለጋ ቀጠና ከባድ ውጊያ እየተደረገ ነው የሚገኘው። ይሄ ውጊያ መከላከያ አካባቢውን ለቆ ከመውጣቱ በፊት ገዳ ኮማንዶ አካባቢውን ለመረከብ እየተደረገ ያለ ዘመቻ ነው። ከዚህ ጋር በተያያዘ በአካባቢ ያለው ሁኔታ ምን ይመስላል የሚለውን ዝርዝር መረጃ አደርሳችኋለሁ። ከዚህ ባሻገር ደግሞ በከማሽ ዞን በቤንሻንጉልና እንዲሁም ደግሞ በአካባቢው በኦሮሞ ገዳ ኮማንዶና በቤንሻንጉል ታጣቂዎች መካከል እየተደረገ ያለው ውጊያ፣ በተመሳሳይ የኦሮሚያ ክልል የጸጥታ ኃይል በሶማሌ ክልል አዋሳኝ አካባቢዎች እንደዚሁ ትንኮሳ ማድረጉን የሚገልጹ መረጃዎችን ጨምሮ በሰሜን ኢትዮጵያ ያለውን አጠቃላይ ወታደራዊ ውጥረት በተለይ በዋናነት በሰሜን ምስራቅ ኢትዮጵያ የራያና የአፋር ግንባሮች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። ዛሬ ግማሽ ቀን አካባቢ የከባድ መሳሪያ ድብደባ እንደነበር የሚገልጸውን መረጃ ጨምሮ በቀጠናው ያለውን አሁን ሁኔታ በዝርዝር ተሰማላችሁ። አብራችሁ እንድትቆዩ በአክብሮት የምጋብዛችሁ። ወደ አማራ ክልል የግንባር መረጃዎች ስንሄድ በአማራ ክልል በአዊ ዞን ዚገም ወረዳ በመመሸግ በአካባቢ ማህበረሰብ ላይ ጥቃት ፈጽሟል ባሉት የሚሊሻ ኃይል ላይ ፋኖ እርምጃ መውሰዱንና ከ20 በላይ የሚሊሻ አባላት መደምሰሱን የፋኖ 88ኛ ክፍለ ጦር አዛዥ አስታውቋል። በኦፕሬሽኑ በርካታ ስልታዊ ቦታዎችን ሙሉ በሙሉ መቆጣጠር የተቻለ ሲሆን በርካታ ወታደራዊ ቁሳቁሶችም ስለመማረካቸው ገልጿል። የአማራ ፋኖ ቴዎድሮስ እዝ 109ኛ ኮር 88ኛ ጦር ወርቅ አባይ ሻለቃ ከሶሬትና ከዚገም ማህበረሰብ ጋር በመቀናጀት በትላንትናው ለነሐሴ 1 በአካባቢው በሚሊሻ ላይ በወሰደው እርምጃ ጉዳት መድረሱ ታውቋል። ፊለም፣ ጉሃ፣ አሃቲ፣ ኮይሻ፣ ዳድን፣ ቲትን ተብሎ በሚጠሩ አካባቢዎችን ከሚሊሻ በማስለቀቅ መቆጣጠሩ ነው ያስታወቀው። የፋኖ ክፍለ ጦር አዛዥ በአውደ ውጊያው የተደመሰሱ ከ20 በላይ ሚሊሻ አባላት እንዳሉና ከ12 በላይ ክላሽንኮቭ ጠመንጃዎች፣ 8 ካዝናዎች፣ ከ500 በላይ የክላሽ ተተኳሽ፣ 15 ወታደራዊ ሻንጣዎችና የሚሊተሪ አልባሳትን መማረካቸው እንደዚሁ በመግለጫው አሳውቋል። በሌላ በኩል ከበባ ውስጥ የገባ ኃይል ለማትረፍ ከእንጅባራ ወደ ቻግኒ በከፍተኛ ፍጥነት ይጓዝ የነበረ የአድማ ብተና አባላትን የጫነ አንድ የጭነት መኪና ገንባህ ተብሎ በሚጠራ ቦታ በመገልበጡ በርካታ የአድማ ብተና አባላት ሙትና ቁስለኛ መሆናቸውንም ገልጿል። የዚገምና የአካባቢ ነዋሪዎች እንግዲህ በዚህ በሚሊሻዎቹ እየደርስባቸው የነበረውን አስገድዶ መድፈርና ዝርፊያን ጨምሮ በመቃወም ከፋኖ ጋር ተሰልፈው እንደነበርም እንደዚሁ መረጃው ይገልጻል። ይህንን በተመለከተ ወደፊትም አጋርነታቸውን አብረው እንደሚቀጥሉ ነው የገለጸው። በደራ ሸዋ ደግሞ ያለው የሰብአዊ ቀውስ እንዲሁም ደግሞ አካባቢ ነዋሪዎች ላይ የሚፈጸመው ግፍ ቀጥሏል። በደራ አለልቱ፣ አዳአ፣ አባዶ፣ ደራ፣ ሳላይሽ ባሉት አካባቢዎች በየዕለቱ የሰዎች እንቅስቃሴ ተገድቷል። የኦነግ ሸኔ ታጣቂዎች በየአካባቢ የሚያደርጉት ዘመቻ ቀጥሏል። እንዲሁም ደግሞ ወታደራዊ አፈሳም አለ ነው ያሉት። አላልቱና አዳአ፣ አባዶ ተብሎ በሚጠሩት አካባቢዎች በሞተር ዛሬ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ተወስደዋል። በአዳና አባዶ አካባቢ የታፈሱ ወጣቶች ወደ አካባቢው ካምፕ መወሰዳቸውን መረጃዎች ገልጸዋል። የመንግስት ሰራዊትና የታጠቁ አካላት ኦነግ ሸኔዎች ማለት ነው ከፍተኛ ውጊያ ማድረጋቸውም እንደዚሁ ተገልጿል። እንግዲህ በዚህ ምክንያት የደረሰው ጉዳት አልታወቀም። ንጹሃን ላይ ግን ጉዳት ደርሷል ነው ያሉት። በተፈጸመ ጥቃት የሰዎች ህይወት ማለፉም ታውቋል። ከ350 በላይ መኖሪያ ቤቶችም እንደዚሁ ሰዎች መፈናቀላቸውና 350 በላይ አባወራዎች ቤት ንብረታቸው መውደሙ ታውቋል። ኩሳይ ተብሎ በሚጠራ ቀበሌ ሳላይሽ ከተማና ዙሪያው ጎራንዳና ጁሩ ተብሎ በሚጠሩ አካባቢዎች ደግሞ እንደዚሁ በተፈጸመ ጥቃት በጎራንዳና ጁሩ አካባቢ ከፍተኛ ስጋት እያንዣበበ መሆኑን ተከትሎ በአካባቢ ነዋሪዎች አካባቢያቸውን ለቀው እየወጡ መሆናቸው ተገልጿል። ወደ ምስራቅ ኢትዮጵያ ስንሄድ በምስራቅ ኢትዮጵያ በሶማሌ ክልል ሲቲ ዞን መኢሶ ወረዳ ስር በሚገኘው የሙሊ ከተማ በታጠቁ አካላት በተሰነዘረ ጥቃት ቢያንስ የ4 ሰላማዊ ሰዎች ህይወት ማለፉና ከ16 በላይ ሰዎች መቁሰላቸውን ከአካባቢ የወጡ መረጃዎች ገልጸዋል። ጥቃቱ በተለያዩ አቅጣጫዎች የተሰነዘረ ሲሆን የአካባቢ ነዋሪዎች ጥቃት አድራሾቹን የመልሶ ተኩስ ልውውጥ ማድረጋቸው ተገልጿል። በከተማው ዙሪያ ያሉ መንገዶች በተጣለ እገዳ ምክንያት ቁስለኞች ወደ 35 ኪሎ ሜትር ወደሚገኘው የቤኪ ሆስፒታል ለማጓጓዝ አዳጋች እንደሆነ መረጃ ምንጮቹ ገልጸው እስካሁን በአካባቢው ከሶማሌ ክልል መንግስት በኩል የተሰጠ ወታደራዊ ያጸፋ ምላሽ ወይም ደግሞ መግለጫ ባይኖርም ይህንን ያደረጉት ግን የኦሮሚያ ክልል ልዩ ኃይል ወይም ደግሞ በኦሮሚያ ክልል የሚደገፉ ታጣቂዎች እንደሆኑ ነው የመረጃ ምንጮቹ የሚገልጹት። በዚሁ ቀጠና ወደ ሶማሊያ ስንሄድ በአልሸባብና በሶማሌ ጦር መካከል በደቡብ ሶማሌላንድ ከባድ ውጊያ መደረጉን ዛሬ ከሰዓት የወጡ መረጃዎች ገልጸዋል። በደቡብ ሶማሊያ ማዕከላዊ ሸበሌ ዞን የሚገኘው የሽኮው አካባቢ አልሸባብ የሶማሊያ ብሔራዊ ጦር ባስቀመጠው የፍተሻ ጣቢያ ላይ ጥቃት ማድረሱን ተከትሎ ከባድ ውጊያ መቀስቀሱ ታውቋል። ውጊያው ለበርካታ ሰዓታት የቆየ ሲሆን በሁለቱም በኩል ከባድና ቀላል መሳሪያዎች ሲጠቀሙ እንደነበር ዓለም አቀፍ ሚዲያዎች ዘግበዋል። የአካባቢ ነዋሪዎች እንደተናገሩት ከባድ መሳሪያዎችና የተኩስ ድምጽ በስፋት
ይሰማ እንደነበርና በውጊያው የሰው ህይወት መጥፋቱንም እንደዚሁ የአካል ጉዳት መድረሱም ተገልጿል። አልሸባብ በመንግስት ሰራዊት ላይ በተደጋጋሚ ጥቃት የሚያደርስበት ይህ አካባቢ ከዚህ ቀደም በመንግስትና በአጋር ኃይሎች ሰፊ የመልሶ ማጥቃት ዘመቻ ሲካሄድበት የነበረ እንደሆነ መረጃዎች ይገልጻሉ። የሶስተኛው የአምባሳደር ኤርትራን በተመለከተ ተመሳሳይ አቋም አንጸባርቀዋል። ቀደም ብሎ በናይሮቢ የኢትዮጵያ አምባሳደር ባጫ ደበሌ ኤርትራን በተመለከተ ለቢቢሲ ከሰጡት ቃለ ምልልስ በትላንትናው ዕለት በሞቃዲሾ የኢትዮጵያ አምባሳደር ሱሌማን ደደፎ ከተናገሩትና በትዊተር ገጻቸው ካስተላለፉት መልእክት በመቀጠል በዛሬው ዕለት ደግሞ አምባሳደር ዲና ሙፍቲ የቀድሞው የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ እንደዚሁ ኤርትራን በተመለከተ ሀሳባቸውን አጋርተዋል። ይሄ ጉዳይ እንግዲህ ሶስቱም አምባሳደሮች ኤርትራን በተመለከተ ተመሳሳይ አቋሞች እያንጸባረቁ ነው ያሉት። ጉዳዩ ሲታይ እንግዲህ በሰሜን ኢትዮጵያ ጦርነት የሚቀሰቀስ ከሆነ ኤርትራ የጦርነቱ አካል እንደሆነች በዲፕሎማቶቹ በኩል እየተነገረ ያለው ጉዳይ በቀጣይ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ የሚነግረን ነገር ይኖራል። ይህንንም በመረጃ ጊዜ ይዤዋለሁ። ከዲፕሎማሲያዊ መረጃዎች መካከል ተሰሟቸዋላችሁ። ወደ መረጃዎቹ ነው በቀጣይ የሚሄደው። ወደ መረጃዎቹ ሲሄድ የግሎብ ኤንድ ሜል ጋዜጠኛ በአማራ ክልል በተለይ በሸዋና በወሎ ቀጠና ለበርካታ ወራት በተራራማ ቦታዎች፣ በሸለቆዎች እንዲሁ ደግሞ ፋኖች በሚኖርባቸው ቀጠናዎች በመቆየት ከፋኖች ጋር በፎቶ የታገዙ ዘገባዎችን ይዞ ወጥቷል። በአማራ ክልል በሰብአዊ እና በመሰረተ ልማት ላይ የደረሰውን ውድመት የካናዳው ዘ ግሎብ ኤንድ ሜል የፎቶ ጋዜጠኛ ሲግፍሪድ ሞዴላ በአማራ ክልል በሚገኙ በርካታ አካባቢዎችና ብዙ ጋዜጠኞች ሊደርሱባቸው የማይችሉ ገጠራማ አካባቢዎች በመንቀሳቀስ የፎቶ ሀተታዎችና ዘገባዎችን በ27 ገጽ ይዞ ወጥቷል። ከዚህ ጋር በተያያዘ እንግዲህ በዋናነት በወሎ ቀጠናና በሸዋ አካባቢዎች ቆይታ እንደነበረው መረጃዎቹ ያሳያሉ። ጋዜጠኛው በሸዋ የፋኖ ወታደራዊ ዘመቻ ዋና አዛዥ ከሆኑ እናሳልፍ ደስታ ጋር የነበረውን ቆይታ እንዲሁ ደግሞ የመንግስት ሰራዊት በሲቪሎች ላይ ያለው ልዩነት ጥቃት ያደርሳል የሚለውንም ጨምሮ አካቶ ይዞ ወጥቷል። ወደ ከተሞች ሲገቡ ሲቪሎችን ይገድላሉ፣ ሰዎች አማራ በመሆናቸው ብቻ ያስሯቸዋል፣ ድሮኖቻቸው ትምህርት ቤቶችና ሆስፒታሎችን፣ ሃይማኖታዊ በዓላትና ሃይማኖታዊ ተቋማትን ኢላማ ያደርጋሉ የሚለውንም እንደዚሁ አካቶ ይዞ ወጥቷል። በ5 ወር ከ20 ቀናት ከ6 ወራት በፊት በደረሰ የድሮን ጥቃት ወንድሟ የተገደለባትን የ27 ዓመት ፍቅር አደላይነህ ታሪክ ያካተተው ይህ ዘገባ በወቅቱ እንግዲህ በከባድ ፍንታ ድምጽ መንቃቷን ገልጻ ለጋዜጠኛው የነበረውን አጠቃላይ ሁኔታ ታርካለታለች። ጋዜጣውም ይህንን ይዞ ወጥቷል። በፋኖ ቁጥጥር ስር በሚገኙት በድሮን ጥቃት የወደሙ ትምህርት ቤቶችን ምስልም ጭምር እንደዚሁ ይዞ ወጥቷል ዘገባው። በርካታ ትምህርት ቤቶች በመውደማቸው ለተፈናቃዩ ወገኖች መጠለያ በመሆናቸው ምክንያት የመማር ማስተማር ሂደት መቋረጡንም እንደዚሁ ጋዜጠኛው በዝርዝር ዘገባው ይዞ ወጥቷል። በዚህ በኦሮሚያ ክልል አጎራባች ወሰን አቅራቢያ የምትገኘው የማጀቴ ከተማን ለመጠበቅ የተመደቡ ከ100 በላይ ታጣቂዎች ያሉበት ምሽግ ድረስ በመጎብኘት ፎቶግራፍ እና እንዲሁም ደግሞ ቃለ ምልልስ መውሰዱን የጋዜጣው ላይ እየወጣው ዘገባ ያሳያል። ከሁለት ዓመታት በፊት በመንግስት ሰራዊት 32 ሲቪሎች በአካባቢ መገደላቸው እንደዚሁ ጋዜጣው ገልጿል። በዚህ ባጣየ ቀጠና ማለት ነው። ነዋሪዎቹ በአዲስ የመንግስት ኃይል እንቅስቃሴ መኖሩን በመግለጽ ስጋታቸው አሁንም እንደጨመረ እንደዚሁ ጋዜጠኛው ታዝቧል። ፎቶ ጋዜጠኛው በአካባቢው ለ2 ሳምንታት ከታጣቂዎች ጋር በመቆየት ዘገባ ማጠናቀቁና የመንግስት የመረጃ ገደብ በበዛበት ሁኔታ ውስጥ ትክክለኛውን ሁኔታ ለማሳየት ጥረት ማድረጉ ተመላክቷል። በዚህ ጋር በተያያዘ እንግዲህ በተለይ የአማራ ማህበር በአሜሪካ ከአሁን በፊት እንደዚሁ ዓለም አቀፍ ጋዜጠኞች በአማራ ክልል ያለውን የሰብአዊ ቀውስ እንዲሁም ደግሞ የህልውና ትግል እንዲዘግቡት በማድረግ ከአሁን በፊት ጋዜጠኞችን ወደዚህ አካባቢ በተባባሪነት ይልካሉ። ይህንን እዚህ ጋር በተያያዘ እንደዚሁ እንግዲህ ማህበሩ ምስጋና ይገባዋል። በፎቶግራፍ የታገዘ መረጃ ይዞ ወጥቷል። ዘ ግሎብ ኤንድ ሜል የሚለው ላይ ገብታችሁ ልታነቡ ትችላላችሁ። በፎቶግራፍ ስር አጫጭር ጽሁፎች የተካተቱበት ዘገባ ነው። ሰፊ ዘገባ ይዞ የወጣው እንግዲህ ፋኖ ትግልና ሰብአዊ ቀውሱን በተመለከተ እንደዚሁ ብዙ ጉዳዮችን ለዓለም ተቋማትና ለተነባቢ ስለሆነ ለብዙ ሰዎች ይደርሳል ተብሎ ይጠበቃል። አሁን በፊትም እንደዚሁ ቢቢሲ እንግሊዘኛውም በተለይ በደቡብ ጎንደር አስገዶ መድፈር ጋር በተያያዘ የ6 ወራት የምርመራ ዘገባዎችን በማውጣት በአምነስቲ ኢንተርናሽናልና በሂውማን ራይትስ ዎች መሸለሙ ይታወቃል። ታነባቸው እንደዚሁ ያለውን ሁኔታ ለማግኘት ለመረዳት ያግዛቸዋል። ወደ ወለጋ ወዳለው መረጃ ነው የሚሄደው። በወለጋ በካማሽ ዞንና በኪረሙ ያለውና በአሙሮ ወረዳ ያለው ሁኔታ እጅግ አሳሳቢ መሆኑን መረጃዎች ጠቁመዋል። በሆሩ ጉዱ ወለጋ ዞን ስር በሚገኙ ኪረሙና ጎራባች አሙሮ ወረዳዎች በምስራቅ ወለጋ ጉትን ቀጠና እንዲሁም በአዋሳኙ የቤንሻንጉል ጉሙዝ ክልል ካማሽ ዞን ውስጥ
ሰላማዊ ሰዎች ላይ ያነጣጠሩ ጥቃቶች፣ ከፍተኛ መፈናቀል፣ አዳዲስ ወታደራዊ ውጥረቶችና ውጊያዎች በሰፊው መቀስቀሳቸውን የመረጃ ምንጮች ገልጸዋል። ወቅቱ ክረምት በመሆኑ በአንዳንድ አካባቢዎች የቴሌኮሙኒኬሽን መረብ ኔትወርክ ሙሉ በሙሉ በመቋረጡ ምክንያት የሰብአዊ ቀውሱ እጅግ አሳሳቢ ደረጃ ላይ ደርሷል ይላሉ የመረጃ ምንጮች። የኪረሙን ግንባር በተመለከተ የፋኖ ኃይሎች በዚህ አካባቢ ራሳቸውን ለመከላከል የሚያደርጉትና የገዳ ኮማንዶ መከላከያ ደግሞ እነሱን ከበባ ውስጥ ለማስገባት የጀመረው ጥቃት በመላው የአካባቢው የአማራ ነዋሪዎች ላይ ከባድ ጉዳት እያደረሰ እንደሆነ ነው መረጃ ምንጮቹ የሚገልጹት። በኪረሙ ባህሩ አዲስ ዓለም ቀጠናዎች የነበረ መከላከያ አባላት የነበሩበትን ይዞታ በመቀየር በሳምቦ ቄልጡ ቡሬ ሚካኤል በኩል ወደ ሌሎች ቀበሌዎች በመዛወር ዛሬ ጥቃት ከፍተዋል። ይህንን ተከትሎ ገዳ ኮማንዶ የተባለ የተደራጀነ ሽመልስ አብዲሳ ታጣቂ ኃይል በሰፊው ወደ ወረዳዎቹ መግባቱም ተነግሯል። ከፊት መስመር በሚተኮሱ ከባድ መሳሪያዎች ምክንያት የአካባቢው ገበሬዎች ህይወታቸውን ለማዳን ሲሉ ቀያቸውን ጥለው እየሸሹ ይገኛሉ። ነዋሪዎቹ ቤታቸውን ለቀው በሚሰደዱበት ወቅት ከጀርባ የሚገቡት ታጣቂዎችና የኦሮሚያ የጸጥታ ኃይሎች ባዶ ቤቶችን በመዝረፍ በማቃጠል የዕለት ጉርስ እህልና ዱቄት ወደ ውጭ አውጥቶ በማውደም ላይ እንደሚገኙ ተመልክቷል። የክረምቱ ፈተናና የመረጃ መቋረጥ ጋር በተያያዘ በአሁኑ ወቅት ከባድ መሳሪያ ጥቃት ለማምለጥ የተሰደዱ በሺዎች የሚቆጠሩ ንጹሃን ዜጎች መጠለያ አጥተው በጫካዎች ውስጥ እንደሚገኙ ታውቋል። አካባቢው ከፍተኛ የክረምት ዝናብ የሚጥልበት በመሆኑ እንደ ጎንካ፣ ድቡቅ፣ ቃርሳ፣ አለልቱ፣ አንገር ያሉ ትልልቅ ወንዞች በመሙላታቸው ምክንያት በአካባቢው ያለው ሁኔታ እጅግ የተወሳሰበ እንደሆነ የመረጃ ምንጮች ገልጸዋል። ህዝቡ ወንዞችን ተሻግሮ ደህንነቱን የተጠበቀ ቦታ ለመድረስ ከፍተኛ ችግር ገጥሞታል። የተፈናቀለው ሰው በወንዞች እየተወሰደ እንደሆነ ነው የተገለጸው። በተጨማሪም በኪረሙ ወረዳ ስር በሚገኙ ሁሉም 18ቱ ቀበሌዎች እና በአሙሩ ወረዳ ኔትወርክ 100% ሙሉ በሙሉ ተቋርጧል። የጉዳቱን ትክክለኛ መጠን ለማጣራት ትልቅ ማነቆ ሆኖብናል ያሉት የአካባቢ የመረጃ ምንጮች በአሁኑ ወቅት የአካባቢው ወጣቶች መረጃ ለመለዋወጥ ብቸኛ አማራጫቸው አድርገው እየተጠቀሙ ያሉት እንግዲህ የሳተላይት ስልኮችንና ሌሎችን የመገናኛ ሬዲዮዎችን እንደሆነ ተገልጿል። በካማሽ ግንባርን በተመሳሳይ የሽመልስ አብዲሳ በተዘዋዋሪ የሚያስታጥቁት የጃልሞስ የጦር በመግባት እያቅጣጫው ከፍተኛ ውጥረት መፍጠሩ ነው የታወቀው። የወለጋውን ቀስ ተከትሎ በቤንሻንጉል ጉሙዝ ክልል አዋሳኝ ካማሽ ዞን እና በጉትን አዋሳኝ አካባቢዎች አዳዲስ ወታደራዊ ውጊያዎች ዛሬ ተከፍተዋል። ሰፊ የአማራ ማህበረሰብ በሚኖርባቸው በጉትን መንደር 10 አርቁምቤ መስመር አዲስ ውጊያ መቀስቀሱን ከሰዓት በኋላ የወጡ መረጃዎች ገልጸዋል። የጃልሞሴ ኦነግ ሸኔ ታጣቂ ኃይል የአማራ ቀጠና ወደ ጎን በመታው ከፍተኛ ቁጥር ያለው ጦር ወደ ካማሽ ዞን እያስገባ መሆኑም ታውቋል። ይህ እንግዲህ ያው ሽመልስ አብዲሳ በቀጥታ ይቀበሉት እንጂ በክልሉ ሚሊሻ የሚደገፍ ኃይል ነው። ጃልመሮን ለማጥቃት በጫካ ያደራጁት ሌላ ኃይል። ይህን ተከትሎ በካማሽ ዞን ስር በሚገኙ አብዛኞቹ ቀጠናዎች ውስጥ በጃልሞሴ ጦር እና በጉምዝ የታጠቁ ኃይሎች መካከል ከባድ ውጊያ መጀመሩ ተረጋግጧል። በአሁኑ ወቅት የካማሽ ዞን ግዛት 40% ያህሉ በኦሮሚያ ልዩ ኃይልና በጃልሞሴ ጦር ቁጥጥር ስር መግባቱም ታውቋል። በዳቮስ ወንዝ አካባቢ ያለው ዋና መንገድም በጃልመሮ ኃይል መቆረጡ ታውቋል። በዚህ ግንባር እየተካሄደ ባለው ውጊያ የጉምዝ የታጠቁ ኃይሎች ዋና ወታደራዊ አሰልጣኝ የነበረ አንድ ከፍተኛ የጉምዝ ታጣቂዎች አመራር መገደሉ ተሰምቷል። የሞት ሽረት ጥረት እና የህዝቡ የሰላም ጥሪ በአካባቢው የውትድርና ተንታኞች እንደሚሉት የታጠቁ ኃይሎች በሁሉም ቀጠናዎች ላይ በአንድ ጊዜ ውጊያ የከፈቱት የኦሮሚያ ክልል ውስጥ የመጨረሻው ምሽግ ለማድረግና ኦሮሚያ ክልልን እንደ የሞት ሽረት አድርገን እንጠብቃለን በሚል ሽመልስ አብዲሳ የሰጡት ስምሪት ነው። እንግዲህ በሰሜን ኢትዮጵያና በሌሎቹ ቀጠናዎች ካለው ሁኔታ አንፃር ውጊያው በሁሉም አቅጣጫዎች በተጠናከረ መልኩ ቢቀጥልም በጦርነቱ ቀጠና መሃል ያለው ሰላማዊ ህዝብ ግን ከፍተኛ ስቃይ ላይ ይገኛል። በአካባቢ የሚኖረው ህዝብ አካባቢው ሰላም ስጡን በማለት በተደጋጋሚ ድምጹን እያሰማ ቢሆንም የሰብአዊ መብት ተሟጋቾችም ሆነ የአካባቢ ተወላጆች በመንግስትና በዓለም አቀፍ ረድኤት ድርጅቶች በአስቸኳይ ጥሪ ቢቀርብም ምላሽ እየተሰጠ አይደለም። በጫካ ውስጥ ለሚገኙ ተፈናቃዮች አስቸኳይ ምግብ፣ የመድኃኒት፣ የባለሸራ መጠለያዎች እንዲቀርቡ እንዲሁም ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን እና ሌሎች ተቋማት እየተፈጸመ ያለውን መፈናቀል እንዲመለከቱልን እንጠይቃለን ነው የሚሉት የአካባቢው ተጎጂዎች። እንግዲህ በአጠቃላይ በአካባቢ ያለው ሁኔታ በተለይ የኔትወርክና የስልክ አገልግሎት መቋረጥን ተከትሎ በአካባቢ ያለው ሁኔታ ለማጣራት እጅግ አስቸጋሪ መሆኑን ነው ወለጋ አካባቢ የወጡ መረጃዎች የሚያሳዩት። ወደ ዲፕሎማሲያዊ መረጃዎች እንሄዳለን። በኢትዮጵያና በኤርትራ መካከል ያለውን አሁናዊ ሁኔታ በተመለከተ ሶስተኛው አምባሳደር በዛሬው ዕለት አምባሳደር ዲና ሙፍቲ እንደዚሁ ሐሳባቸውን አስተላልፈዋል። ከፍተኛ የኢትዮጵያ ዲፕሎማቶች በኤርትራ ላይ ተመሳሳይ ወታደራዊና የፖለቲካ ማስጠንቀቂያዎችን እየሰነዘሩ ነው የሚገኙት። በኬንያ ኢትዮጵያ አምባሳደር ባጫ ደበሌ፣ በሞቃዲሾ የኢትዮጵያ አምባሳደር ሱሌማን ደደፎ፣ የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ
በኤርትራ መንግስት ላይ ተከታታይ ጠንካራ አስተያየቶችን እየሰጡ ይገኛሉ። ሶስቱም ከፍተኛ ዲፕሎማቶች ኤርትራ በኢትዮጵያ ውስጥ ጉዳይና ሉዓላዊነት ጣልቃ እየገባች ነው በሚል የከሰሱ ሲሆን የሰጧቸው ዋና ዋና አስተያየቶች ደግሞ በአጫ ደበሌ የኤርትራ መንግስት ህልውናው አደጋ ላይ ሊወድቅ እንደሚችልና የሁለቱ ሀገራት ድንበር እንደገና ሊካለል እንደሚችል ኤርትራ እንደ ሀገርም ላትቀጥል እንደምትችል ጠንካራ ዛቻና መግለጫ መስጠታቸው ይታወቃል። ሱሌማን ደደፎ ኤርትራ በኢትዮጵያ የምትከተለው የቀጥታ ጣልቃ ገብነት ሉዓላዊነትን በተመለከተ ካሁን በኋላ ሉዓላዊነት የተነካ ማለት አትችልም የሚል እንደዚሁ በትዊተር ገጻቸው ጽፈው በሉዓላዊነቷ ላይ ጣልቃ ስለተገባ አጸፋዊ ወታደራዊ እርምጃ ሊወሰድባት ይገባል ማለታቸውን ሱሌማን ደደፎ ትዊተር ገጻቸው ላይ መመልከት ይቻላል። አምባሳደር ዲና ሙፍቲ ደግሞ በሰሜን ኢትዮጵያ ተቃዋሚ ኃይሎችን በመደገፍ ሉዓላዊ ጥሰት ፈጽማለች በሚል በአስመራ መንግስት የለውጥ የሚያመጣ እርምጃ ሊወሰድ ይገባል በሚል ዛቻና አቅጣጫ እያስተላለፉ ነው የሚገኙት። እነዚህ ሶስት ከፍተኛ አምባሳደሮች በተከታታይ የሚያስተላልፏቸው መግለጫዎችና የሚያቀርቧቸው የአጸፋ እርምጃ ጥሪዎች ብልጽግና በሰሜን ኢትዮጵያ ከሚካሄደው ግጭትና ቀጠናዊ እንቅስቃሴ ጋር በተያያዘ የያዘውን የወደፊት ስትራቴጂካዊ እቅድ አመላካች እንደሆነ ዲፕሎማቲክ ተንታኞች ይናገራሉ። አምባሳደር ዲና ሙፍቲ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባች ነው ሲሉ ዛሬ ሲከሱ አስፈላጊ ከሆነ የመንግስት ለውጥ ለማድረግ ያካተተ ምላሽ አጸፋዊ ሊሰጥ ይገባል ብለዋል። እንግዲህ የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ከኤርትራ ወደ ኢትዮጵያ ከፍተኛ መጠን ያለው ወታደራዊ ኃይልና ሰራዊት ድንበር አቋርጦ እየገባ እንደሚገኝ በመጠቆም ኤርትራ በሰሜን ኢትዮጵያ የፖለቲካና የደህንነት እንቅስቃሴ ውስጥ ዋና አጋርነት እየሳተፈች ነው ብለዋል። የህወሓት አቋም አክራሪ የሚባሉት የህወሓት ሰዎች፣ የፋኖ ኃይሎች እንዲሁም ደግሞ ታዳጊ የህወሓት አጋሮች በሚል በዚህ ቀጠና ስጋት ፈጥረውብናል በሚል አምባሳደር ዲና ሙፍቲ ተናግረዋል። የኤርትራ መንግስት የኢትዮጵያን ሉዓላዊነትና የክልል አንድነት በግልጽ በመጣሱ ኢትዮጵያ በዓለም አቀፍ ህግ መሰረት ራሷን የመከላከል መብት እንድጠቀም በሚል እንደዚሁ አስተያየት አስፍረዋል። በጽምዶ በተለይ በራያና አላማጣ አካባቢ ተጨማሪ ጥቃት ከተሰነዘረ ኢትዮጵያ ጠንካራ ምላሽ ለመስጠት እንደምትገደድ እንደዚሁ አምባሳደር ዲና ሙፍቲ ተናግረዋል። ይህ ምላሽም የጥቃት አቅምን ከማክሸፍ አልፎ አስፈላጊ በሆነ በኤርትራ ውስጥ የመንግስት ለውጥ ማምጣት ሊጨምር እንደሚችልና ዓላማው የሀገሪቱን የረጅም ጊዜ ደህንነት ማስጠበቅ እንደሆነም ጭምር ነው ዲና ሙፍቲ የተናገሩት። እንግዲህ እስካሁን በኤርትራ በኩል የተሰጠ ምላሽ የለም። ለሶስቱም አምባሳደሮች በኤርትራ በኩል ያው ምላሽ ይጠበቃል። እንግዲህ ኤርትራም ጭምር መንግስት ለውጥ እናደርጋለን ነው እያሉ ያሉት እና አብይ አህመድ እንግዲህ አቅም አለ ወይ፣ ቀጠና ሁኔታው ዓለም አቀፍ ሁኔታው ይፈቅዳል ወይ የሚለውን አብረን የምናየው ነው የሚሆነው። ያው እንግዲህ እንደ አስተያየት ያው ከጦርነቱ በፊት ያሉ አስተያየቶች ስለሆኑ እነዚህን የአምባሳደሮች አስተያየት በዘገባው ወደ እናንተ አድርሻለሁ። ወደ ሌሎች ሰሜን ምስራቅ የራያ ቀጠና መረጃዎቻችን ስንሄድ በዚህ ቀጠና ያለው ወታደራዊ የኃይል ስምሪትና የጦር መሳሪያ ስርጭት አሁንም ተጠናክሮ ቀጥሏል። በሰሜን ኢትዮጵያ በተለይ በራያ ቀጠና ካለው ባሻገር ከዚህ ጋር ተያያዥ የሆነው የአርኤስኤፍ የታጣቂዎች እንቅስቃሴም በቤኒሻንጉል ምዕራብ ኢትዮጵያ በአሶሳ ቀጠና እንደዚሁ ኩርሙክ ወረዳ ሆርዛብ ከተማ አካባቢ በብዛት ሰፍረዋል ነው የተባለው። የአርኤስኤፍ ታጣቂዎች ታጥቀው በአካባቢው አድፍጠዋል፣ በነፃነት ይንቀሳቀሳሉ። በአሁኑ ወቅት የተኩስ ልውውጥ የለም። የክልሉ የጸጥታ መዋቅር ግን እጅግ አሳሳቢ ደረጃ ላይ ደርሷል ብሏል። ከምዕራብ ኢትዮጵያ ከዚሁ ከሰሜን ኢትዮጵያ ጋር የተያያዘው ጦርነት ነው። ወደ ሰሜን ኢትዮጵያ ስንሄድ በራያ ቀጠና ደግሞ በአለማጣ አካባቢ ዛሬ በሸራ የተሸፈኑ በርካታ ከባድ መሳሪያዎችን እና ዙ23 መሰል ወታደራዊ መሳሪያዎችን የጫኑ ፓትሮሎች እንደዚህ ወደ አካባቢው ተጠግተዋል። ዛሬ ከጠዋቱ 3:45 እስከ 4 ሰዓት ተኩል ባለው ጊዜ በካሶኒ በኤፍኤስአር እንዲሁም ደግሞ በተለያዩ ተሽከርካሪዎች የተጫኑ ተሽከርካሪዎች በሬዲዮ ፓትሮሎች ታጅበው ወደ ዋጃ መስመር ካለማጣ መጠጋታቸው ታውቋል። አዲጉዶም አቅጣጫ በተመሳሳይ የአርሚ 15 ኮሮች እንደዚሁ ወደ ከማይጫው አቅጣጫ ወደዚህ ስለመግባታቸው ተገልጿል። በማይጫው እንደዚሁ ቢኤም የተተከለ ይገኛል በከተማ ውስጥ። ማይጫው ዩኒቨርሲቲም እንደዚሁ የራያ ዩኒቨርሲቲ ማይጫው ከተማ የሚገኝ ዩኒቨርሲቲም ጊዜያዊ ወታደራዊ ካምፕ ሆኗል። በአብያተ ክርስቲያናት አካባቢ እንደዚሁ ከባድ መሳሪያዎች እየተጠመዱ መሆናቸውን የመረጃ ምንጮች ገልጸዋል። እነዚህ መሳሪያዎች በተጠባባቂነት ወደ ኮረም ለመንቀሳቀስ በጊዜያዊነት ነው ማይጫው የተቀመጡት ብለዋል የመረጃ ምንጮቹ። በኮረም እንደዚሁ በትምህርት ቤቶች መናኸሪያ አካባቢ በተመሳሳይ መድፎች ዛሬ ወደ አካባቢው ተንቀሳቅሰዋል ተብሏል። ዋጅራትና አካባቢው እንደዚሁ ወደ መድፍ የጫኑ ተሽከርካሪዎች ተጠግተዋል። በቶንሳ ተብሎ የሚጠራው የአፋር አካባቢ የቃኝ ለቃኝ ተኩስ ልውውጥ እንደነበረም መረጃዎች ገልጸዋል። የህወሓት ቃኞችና የትግራይ ሰላም ኃይል የሚባለው ታጣቂዎች ቅኝት ሲያደርጉ እርስ በርስ ፊት ለፊት ተገናኝተው ተኩስ ልውውጥ እንደነበርና ተኩስ ልውውጡ ረጅም ጊዜ ያልወሰደ እንደነበርና በሰዎች ላይ የጎላ ጉዳት አለማድረሱን የወጡ መረጃዎች ገልጸዋል።
አርሚ 26 የተባለ የህወሓት የታጣቂ ከዛታ ወደ መረዋ ወደ አለማጣ አካባቢ በመንቀሳቀስ ትምህርት ቤቶችና በአካባቢ በሚገኙ ሌሎች ማህበራዊ አገልግሎት መስጫ ተቋማት ኃይሉን አስፍሯል። በራያ ጨርጨር በተመሳሳይ እንደዚሁ ከባድ መሳሪያ በዛሬ ነሐሴ 2 ከቀኑ 5 ሰዓት ከ50 ገደማ በራያ ጨርጨር ወረዳ ልዩ ስሙ አዲስ ቀኝ ቀበሌ መክት መንደር ወደሚገኙ ቅንጭብጫብ ጫካ የህወሓት ታጣቂዎች መድፎችን መትከላቸውን ተከትሎ በአካባቢው የከባድ መሳሪያ ተኩስ እንደነበር ተሰምቷል። ዛሬ ከቀኑ 5 ሰዓት ከ50 ለሙከራ ይሁን ወይም ደግሞ በሌላ መንገድ በዚህ አካባቢ ተከታታይ መድፎች ተተኩሰው ነበር ያሉት የመረጃ ምንጮች ፍንዳታው ያረፈው ባንዲራ ተብሎ የሚጠራው አካባቢ ወደ ባላ በሚወስዱ መንገዶች አካባቢ ነው። በሰዎች ላይ ያደረሰው ጉዳት አልታወቀም። ቁሌታ ጋሪያ ተብሎ በሚጠራ አካባቢ ነው ተከታታይ መድፍ ድብደባ የተደረገው። በራያ ጨርጨር ወረዳ አዲስ ቅኝ ቀበሌ እና በዚሁ በአካባቢው እንደዚሁ ከባድ መድፎች ዛሬ ከሰዓት በኋላ እንደው ተጨማሪ ስለመተከላቸው የገለጹት የመረጃ ምንጮች በአካባቢው ያለው ወታደራዊ ውጥረት ቀጥሏል ነው ያሉት። እንግዲህ ተጨማሪ መረጃዎችን እየተከታተሉ ከአካባቢው አደርሳችኋለሁ።